የዓለም የምግብ ፕሮግራም የሚያወጣቸው ሪፖርቶች ሀገራችን በምትገኝበት ክፍለ ዓለም ወገኖቻችን በተለይም ሕፃናት ለከፍተኛ የምግብ እጥረት እንደሚጋለጡ ያመለክታል። ምግብ የሚያገኙ ሕፃናትም ቢሆኑ የተመጣጠነ ባለመሆኑ ለመቀንጨር የመጋለጥ ዕድላቸው ሰፊ መሆኑን ነው ሪፖርቶቹ የሚያሳዩት። የሥነ ምግብ ተመራማሪው ዲያቆን ዶክተር ታደሰ ዘርፉ በተመጣጠነ ምግብ እጥረት ዙሪያ በተለያዩ የሀገራችን ክፍሎች ተዘዋውረው ያካሄዱት ጥናትም ሪፖርቶችን የሚያጠናክር ነው። እንደውም በቅርቡ በተካሄደው ጥናት ከ5 ዓመት በታች ከሚሞቱት ሕፃናት ውስጥ ግማሹ በምግብ እጥረት እንደሚሞቱ ነው የዩኒሴፍም የWHO ሪፖርት የሚያሳየው። ግማሽ የሚያህሉ በምግብ እጥረት ነው ይሞታሉም፣ ይቀጭጫሉ። ካደጉ በኋላ ደግሞ ውጤታማ አይሆኑ፣ በትምህርታቸው ጠንካራ አይሆኑ፣ በስራ ላይ ፕሮዳክቲቭ አይሆኑ። ሕፃናት በመጀመሪያዎቹ የህይወታቸው 1000 ቀናት የተመጣጠነ ምግብ ካላገኙ ለመቀንጨር እንደሚጋለጡ የሥነ ምግብ ምሁራን ደጋግመው ይናገራሉ። ተመራማሪዎቹ መቀንጨር ጉዳቱ ዕድሜ ዘመን ሙሉ የሚከተል ከግለሰብ አልፎ በሀገር ላይም አሉታዊ ጫና የሚያሳድር ነው ይላሉ። ከፍተኛ የሆነ አይምሯቸውን በተገቢው እንዳያድግ ያደርጋል። በቂ ምግብ ባለማግኘታቸው ጻማ በቂ ምግብ ካላገኙ አይምሯቸው ካላደገ ደግሞ በተገቢው ማሰብ በተገቢው መስራት ያ ብቻ ለበነገራችን ማህበራዊ ህይወታቸው ሁሉ ይናጋል። ሰዎች አሁን በተለይ በዚህ ከሳራ በታች ያሉ የአፍሪካ ሀገሮችና ኤዥያ ደቡባዊ ክፍል ያሉ ሀገሮች ደህንነቱ እንዳለ ሆኖ በአመጋገብ ጉድለት ምክንያት በሚመጣው መቀንጨር ብዙ ጊዜ ሐሳባቸውን ገልጸው ከመዋየት ከመነጋገር ይልቅ ሁሉ ጊዜ ወደ ዱላ ነው፣ ወደ ጦርነት ነው። አሁን አፍሪካ ውስጥ ጦርነት የሚቀጥልበት ዋነኛው መሰረታዊ ምክንያት አመጋገብ ችግር ነው። የተመጣጠነ የምግብ እጥረት የሚያስከትለውን ጉዳት ለመቀነስ ከግለሰቦች ጀምሮ በመንግስት የሚካሄዱ እንቅስቃሴዎች መኖራቸው ይታወቃል። ተደራሽነታቸው ግን ጥያቄ ውስጥ የሚገባ በመሆኑ ቅድስት ቤተክርስቲያናችን የበኩሏን ሚና ለመወጣት ለጉዳዩ ትኩረት ልትሰጠው ይገባል ተብሏል። ስብከተ ወንጌል ላይ እንደምትረባረበው ልጆቿም ደግሞ ጠንካራ እንዲሆኑ ውጤታማ ምርታማ ካልሆኑ እኮ ቤተክርስቲያን ዛሬ ቤተክርስቲያን የሚሰሩ ቤተክርስቲያን የሚያነጹት ልጆች እኮ የቤተክርስቲያን ከየትም የመጣ አይደለም። ስለዚህ በኢኮኖሚው በትምህርቱ በሁሉም ውጤታማ እንዲሆኑ ካስፈለገ ሁሉም የቤተክርስቲያን ልጆች ተገቢውን አመጋገብ ተገቢውን እንዲኖሩ ይገባል። ስለዚህ ቤተክርስቲያን ካህናቶቿ ማሰልጠን አለባት። ንስሐ አባት የሆኑ አባት ሄደው ስለ ነገረ ክርስቶስ ስለ ሁሉ አስተምረው ስለ ስጋችሁ ግን አገባኝ ሊሉ አይችሉም።